ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ አገዛዝ የፋኖ ኃይሎች ወደ አዲስ አበባ ይሄዳሉ በሚል ስጋት በናዝሬት አቅራቢያ ባለችው ጉራቻ ማርያም በተባለ አካባቢ ከፍተኛ ቁጥር ያለው የመከላከያ ሰራዊት ማስፈራቸው ተገለጸ። ሰሞኑን እንደተሰማው ከሆነ በሸገር ከተማ ዙሪያ ባሉ አንዳንድ አካባቢዎች ምሽግ በመቆፈር ላይ እንዳለም ተመልክቷል። የፋኖ ግስጋሴን የሰጋው የአብይ አህመድ አገዛዝ በተለያየ ደረጃ ህብረተሰቡንም እያስታጠቀ እንዳለ ነው መረጃዎች የሚያመለክቱት። ማንኛውም እድሜው መሳሪያ ለመሸከም የደረሰ በሙሉ የሚሊሻ ስልጠናና መሳሪያን ጨምሮ የተለያዩ ወታደራዊ ስልጠናዎች እንዲወስድ እየተደረገ እንዳለም ከደረሰን መረጃ ለማወቅ ተችሏል። ይህን ጨምሮ ሌሎች መረጃዎችን የምናነሳበትና በበርካታ አጀንዳዎች ላይ የምንወያይበትን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። እኔ መሳይ መኮንንና ገለታው ዘለቀ አብረናችሁ እንቆያለን። መልካም ጊዜ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንደምን አደርክ? እንዴት አለ ገለታው? እንግዲህ ዛሬ ተገናኝተናል። እንግዲህ ያሉትን መረጃዎች ሰብስበን ነው የተገናኘ ነው። በቅድሚያ ቀደም ሲል ያነሳሁትን መረጃ እንደው በተወሰነ ደረጃ ሀሳብ ሰተንበት ወደ ሌሎቹ ርዕሰ ጉዳዮች እንሄዳለን። ገለታው እንግዲህ የአብይ አህመድ አገዛዝ ከፍተኛ ስጋት ውስጥ ነው ያለው። ሰሞኑንም ስናነሳ እንደነበረው በጦርነት ፋኖን እንደማይረታ እንደማያሸንፍ ተገንዝቦት አሁን በከፍተኛ መጠን ገንዘብ አትሞ ወረቀት ይዞ የብር ወረቀት ማለት ይቻላል ዋጋ የሌለው ገንዘብ ይዞ የፋኖ ኃይሎችን በተለይ መሪዎቹን ጠቁሞ ላስያዘም እርምጃ እንዲወሰድባቸው ላደረገም ከ3 ሚሊዮን ብር ጀምሮ ሽልማት ሰጣለው የሚል ነገር ማንሳቱ ነው በውስጥ ለውስጥ እየሰማ ነው። ከዚህ በተጨማሪም የአብይ አህመድ ጀነራሎች በዱባይና በአዲስ አበባ ሆነው እንደዚሁ ለፋኖ አመራሮች ለአንዳንዶቹ ስልክ ያገኙትን በሙሉ በመደወል በተለያዩ መደለያዎች ትግሉን እንዲያቆሙ ከፍተኛ የሆነ የድለላ ስራ እየሰሩ እንዳለም እንደዚሁ ሰሞኑንም አንስተናል። አሁን የሰማነውና ዛሬ ወደ አዳማ ናዝሬት አካባቢ የደረሰ መረጃ የሚያመለክተው በአቅራቢያ ባለች በጉራቻ ማርያም በኩል ከፍተኛ ቁጥር ያለው የመከላከያ ሰራዊት እየሰፈረ ይገኛል። በወለንጪቲ አቅጣጫም እንደዚሁ የመከላከያ ሰራዊት እየተጓዘ እንዳለም ተሰምቷል። በዋናነት የተሰጋው ፋኖ ሰብሮ አዳማ ናዝሬትን ከዛም ወደ አዲስ አበባ ይገሰግሳል የሚል ስጋት እንዳለበት ነው የተሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሀል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለ ነው የሰማነው። ገለታው ይህ ምንን ያመለክታል? እንደው ባጭሩ ርዕሰ ጉዳይ ተመልክተን ወደ ሌሎቹ እንሄዳለን። ትናንትና የአንተንና የወንድም መስፍንን ውይይት አንስታችሁ መንግስት ወደቀ ስንል የታል የወደቀው ይላሉ ሲል ነበር መስፍን እና ሳይንሳዊ የሆነ የአንድ የመንግስት ምንድነው የውዳቄ መንግስት የሚባለው ሳይንሳዊ መተንተኛ ዘዴዎች አሉ ብሎ ሲያነሳ ነበር እና እውነት ያ ነው። አሁን ኢትዮጵያ ውስጥ አብይ አህመድ እንደተነሳ ነው የአብይ አህመድ ስርዓት እንደተነሳ ነው የወደቀው እንደተነሳ። ይሄ ብዙ ጊዜ መነሻቸው ያላማረ መንግስታት ወዲያው ነው የሚወድቁት። ከወደቁ በኋላ ዝም ብሎ እየተንገዳገዱ እኮ ይነዳሉ። እሱ ይኖራል እንግዲህ አንድ ጊዜ የሆነ ማዕከላዊ መንግስቱን የሚቆጣጠር ኃይል እስኪመጣ ድረስ እየተንገዳገዱ ብዙ ጊዜ እንደምንለው አንተና እኔ መሳይ ዕቃ እየሰበሩ ሊነዱ ይችላሉ። እና ያ መንግስት አለ ማለት ነው። መንግስት አለ ትልቁ ሞኖፖሊ ፓወር የሚባለው ነው። አንዱ ትልቁ መለኪያ ተቆጣጥሯል ወይ ነው። ቢያንስ ጥሩ ዲክቴተር መሆን እኮ አንድ ነገር ነው። አብይ ያንን መሆን አልቻለም። ስለዚህ አሁን የሚያደርጋቸው እንቅስቃሴዎች በሙሉ የድንጋጤ ናቸው። ምሽጉ ብቻ አይደለም፣ መድረኩን የሞላው ንግግር ሁሉ በዓለም እናነሳው የዳንኤል ክብረት ንግግር በሙሉ የድንጋጤዎች። መንግስት ስለተደናገጠ አንድ ጊዜ ሰዎችን ይበትናል፣ በየቦታው ሄዱ ይላል። ሌላ ጊዜ ደግሞ ስለዚህ ትርክ ታወሩ ይላል። ሌላ ጊዜ ደግሞ ምሽግ ቆፍሩልኝ ይላል። እና በሁለት አጣብቂኝ እንትን ውስጥ ነው ያለው መሳይ። ይሄ መንግስት ሊያሸንፍ የሚችልባቸው ቢያንስ ሁለት እንትኖች አሉ። አንዱ ዴሞክራሲያዊ መሆን ነው። ራሱን አሁን ዴሞክራሲያዊ አድርጎ መምጣት ይችላል ወይ? የሚያሸንፈው እኮ እንደዛ ሲሆን አይደለም፣ ህዝብን እኮ ማሸነፍ ሲችል ነው። ይሄ መንግስት ራሱን ጠፍጥፎ ሰርቶ እንደገና የብልጽግና ዴሞክራሲያዊ የመሆን እድል ከዜሮ ወጥቶች ነው። ሁለተኛው የኢኮኖሚ ጉዳይ
ይሄ ምንድነው እነዚህ ዲቨሎፕመንታል ስቴት የሚባሉት ወይም ደግሞ ልማታዊ መንግስት መሆን ማለት ነው። ልማታዊ መንግስታት ብዙ ጊዜ ህዝብን ከድህነቱ ስለሚያላቀቁት ሌሎች ምርቶቹን ተወት ያደርግና ለጊዜው ይዘናጋል። እንደሚታወቀው የዚህ መጽሐፍ የማንበብ ወዘተርፈ ይዘናጋል። አብይ እኮ ልማታዊ መንግስት ማለት ነው። የብራችንን ውድቀት መቼ ነው ማቆሚያው? ሊያቆመው ይችላሉ? ይሄ ሰው የኑሮ ችግሩን ሊያቆመው ይችላሉ? የስራ አጥን ቁጥር ሊያቆመው ይችላሉ? እና ኢኮኖሚው ላይመለስ ለብልጽግና ዘመን ላይመለስ ቁልቁል ይሄዳል። ስለዚህ እነዚህ ሁለት ጉዳዮች እነዚህ የዴሞክራሲ ጉዳይ የጸጥታ ጉዳይና የኢኮኖሚ ጉዳይ ሊያሻሽላቸው ስለማይችል ምሽግ ነው። እንግዲህ ያው እስካለን ድረስ ምንድነው አንድ ሰው ራሴን የተከላከልኩ ልሙት አይነት ነው የወሰደው እና የድንጋጤ የፍርሃት ውጤት ነው መሳይ። እንግዲህ ሁኔታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደኋላ ላይ የምናነሳዋለን፣ አሁን የተበታተነ ኃይል ነው፣ እሱን የመለቃቀም ስራ ነው የሚለውን ሁል ጊዜ በብርሃኑ ጁላ አንደበት የሚወጣውን አሁን ደግሞ በፌዴራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ነው ያለው፣ እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱንም እንመጣበታለን። እሱ ሰውዬ በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ፣ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛዋ ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለእኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው። ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ። 2 ዓመት አለፈ። ነገር ግን ፋኖ እየተባዛ ዓላማው እየተበራከተ ከአማራ ሕዝብ በተጨማሪ ሌላው የኢትዮጵያ ሕዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጀነራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነቱ ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረ አበሮች ነበሩ። በእነሱ የሚገኝ ድል አሰብስፈው ሲጠብቁ ምንም ነገር የለም። እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጤም ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ ኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄም ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም፣ እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገርነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረ ዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ሕዝብ የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ሕዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ፣ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚሁ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች። በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጭ። ገለታው ቲንክ የዚህ የፋኖ ጉዳይ መቼም ብዙ ጊዜ ማንስተን ይሆናል። ፋኖነት ማለት የአማራ ንቅናቄ መንፈስ ነው፣ ድርጅት አይደለም። 5 ሆነው 7 ሆነው ማዕከላዊ ኮሚቴ አቋቁመው ስሙን ማን እንበለው ፋኖ እንበለው ከዛ በኋላ አባላትን እንሰብስብ የሚባል ትግል አይደለም። ፋኖነት እንደ ስፒሪት ነው፣ መንፈስ ነው። እዚህ ማሳቹሴትስ የኛ አካባቢ ታርጋ የእናንተም እንደሆነ አላውቅም መሳይ፣ የኛ የሚለው the spirit of America ነው የሚለው፣ የአሜሪካ መንፈስ ነን ይላሉ ማሳቹሴትስ ሰዎች። እና ይሄ ፋኖነት የአማራ ሕዝብ መንፈስ ነው። ይሄ ትግል
ትጥቅ ትግል ብቻም አይደለም። በመሰረቱ ሁለገብ ነው፣ ዘርፈ ብዙ ትግል ነው። አማራ በቻለው ሁሉ እየታገለው ነው።